አሁን ለምን መጣሽ? የለን ምን ሆነሻል? ለምን መጣሽ አሁን? ዛሬ እኮ አልመጣም ብለሽኝ ነበር። አሀ ለካ ብዬሽ ነበር። በቃ እኔ እኮ ስቀማምስ አላውቀውም። እባክሽ የራሱ ጉዳይ። በቃ አስገብኝ አሁን። እንዴ ምን ሆነሻል? ሄሉ እባክሽ አሁን እኮ ሰላምን አላሳመንኳትም። ዛሬ መግባታችን ባይሆን ዛሬ ተመለሽና ነገ ትመጫሽ። አይ በጭራሽ ይሄን አላደርግም። እባክሽ ስሞትልሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናቸው? አደራ ድራማ ክፍል 30 ይዤላችሁ መጥቻለሁ። እንግዲህ የቃልዬ ጓደኛ ማለትም ሄለን እዚህ ቤት እንድኖር ካላሳመንሻት እናትሽን ሚስጥርሽን አወጣብሻለሁ፣ ስለዚህ አንድ ቀን ሰጥቼሻለሁ ብላት እንደነበር አስታውሳችሁ አይደል? እናም ዛሬ እንግዲህ ሻንጣዋን ይዛ በር ድረስ መታባታለች። በሩን ስከፍት ቆርቁራ ቃልዬ በር ስትከፍት ሄለን ሻንጣ ይዛ በር ላይ ነች እና በጣም ደንግጣለች። ዛሬ እኮ አልመጣም እስከ ነገ ሰጥቼሻለሁ ቀን ብለሽ ነበር፣ ዛሬ ደግሞ አላሳመንኳትም፣ እባክሽን ተመለሽ እያለች ለምናት ነበር። በጭራሽ አልለመንም ብላ ጥላት ወደ ቤት ገብታለች ማለት ነው። ቤት ከገባች በኋላ ምንም አማራጭ ስለሌላት ወደ ክፍሏ ደብቃ ይዛት ገብታ ነበር። እንደምታዩት በምታዩት መልኩ ቃልዬ ክፍሏ ውስጥ አልጋዋ ላይ ይዛት ገብታ ሊተኙ ሲሉ ያው እንግዲህ የለመደባትን ሄለን ደግሞ አንድ ሲጋራ አውጥታ መጠቀም ፈለገች። ያ ሲጋራ ደግሞ ቃል ክፍል ቢሆንም የሚጨሰው ግን ደግሞ ሽታው መውጣቱ አይቀርምና በድንገት ሽታው ወደ ውጭ ወጣ ማለት ነው። ያ ሽታ ሲጠራ ሰላም እንግዲህ ወደ ክፍል በራቸውን ከፍታ ስትገባ ሄለን እያጨሰች ከቃልዬ አልጋ ላይ ቁጭ ብላለች። በጣም ደነገጠች። ምንም ማድረግ ስለማትችል ጠዋት እንገናኛለን አንቺና እኔ ብላ ልጇን አስፈራርታ ትወጣች። ግን ቃልዬም ይህን ፈርታ እየለመነቻት ነበር። አንዲት ናት የመጨረሻ ይችን ሳላጨስም አላድርም፣ ይች ብቻ ናት ሌላ የለኝም እያለች ስለለመነቻት እንጂ አሁን እናቴ ካየችን ከባድ ነው የሚሆነው፣ ሰላም ካየች ከባድ ነው እያለች እየለመነቻት ነበር። ግን ያው ሄለንም ሱስ ስለሆነ ማቆም አልቻለችም። እናም እንኳን ይህንን አጭሰሽ አይታ ስላንቺ ብዙ መጥፎ ነገር ስላልኳት ባንዴ ነው ያመነችኝ። ይህን ስታይ ደግሞ የበለጥ ነው የሚሆነው፣ እባክሽ ተይ እያለች እየለመነቻት ያው እንደተፈራውም ሰላም መታይታታለች። ሰላምም ለጧት ቀጥራት ነበረ ቃልዬ እንደምታናግራት በጣም ፈርታ ነበረ። በሌላ በኩል ደግሞ እንግዲህ ውለታ ውዬልሻለሁኝ መጀመሪያ በኃይሉ ሊልፈታ ነው ብላ እደውላለት ነበር፣ ለበኃይሉ ተላላኪ ማለት ነው። እናም ውለታው ውዬልሻለሁ፣ አንቺ ግን በምትኩ ብሌንን እያገናኘሽኝ አይደለም፣ እንደውም የበለጠ ተፋቅረዋል፣ ምን እንደማረግ አላቅም፣ እባክህ የነሱ ነገር ግራ ገብቶኛል አለችው። የበኃይሉን ነገር ለእኔ ጣዩ፣ አንቺ ብቻ ያልኩሽን አድርጊ፣ ብሌንን ብቻ ለእኔ አድርጊልኝ አላት። እንደሱ ካደረክማ እኔም ደግሞ የእነሱን ነገር ለእኔ ተወው፣ እንደምንም ብዬ አለያያቸዋለሁ፣ በእጅ ትገባለች፣ ቀላል ነው እያለች እየፎከረች ነበር። እንግዲህ የበኃይሉ ተላላኪም ብሌንን አገኛለሁ ብሎ ድቡንቅ እያለ ነው። እሷም ደግሞ እንግዲህ ከበኃይሉ ነፃ ያወጣኛል ብላ እያሰበች ነበር። እና እንዲህ እያለ ብሌንና ዳግም ደግሞ የብሌን እናት ከስር የምትፈታበት ቀን ስለነበረ ወደ ፖሊስ ጣቢያ ሄደዋል ማለት ነው። ከዛ በፊት ግን የሀበሻ ቀሚስ ኬክ ገዛዝቶ እንግዲህ ያው እናቱ መሆኑን ስላወቀ፣ ግን እናቲቱ ልጇ መሆኗን አላወቀችም ገና። እሱ ግን ስላወቀ ለእናቱ ከስር የተፈታች በመፈታቷ ደስታ የተሰማው በማስመሰል የልቡን፣ የሀዘኑን፣ የደስታውን ብቻ ተደበላልቆበት በአንድ እየተወጣ ይመስላል። ዳግም ኬክ እንኳን ለቤትሽ አበቃሽ እናቴ ነው የሚለው ጽሁፉ የተጻፈበት ኬክ ገዝቶላታል። የሀበሻ ቀሚስም እንደዚሁ ብቻ በጣም የሚያምር አድርገው ቤቱን ቡና ፈላልተው ፈራርሸው ምናምን ከዛ ሊቀበሉ ሂደዋል። ማለትም እናቱን ወይም ደግሞ የብሌንን አሳዳጊ ማለት ነው። እናም ወይዘሮ ገነትን እንግዲህ ወጣች አልወጣች እያሉ እየጠበቁ ነበረ። ዳግምም ብሌንዬ 30 ደቂቃ እንደዚህ ረዝሞብኝ አያውቅም፣ ግን አትወጣም እንዲ ቀረች እኮ እያለ ተረጋጋ ዳግም፣ ስለ ቸኮልክ ነው እንጂ እኮ ገና አሁን የመጣ ነው፣ ስለዚህ ተረጋጋ፣ ትመጣለች እያለችው ነበርና ልክ እንደመጣች ቶሎ ሩጦ ሊያቅፋት ሲል ብሌንን አቀፈች። ደነገጠ። ግን ደግሞ ብሌን ስትለቃት ቶሎ ብሎ ሳቀፋት በደንብ። ከዛም ገርሟታል አስተቃቀፉ፣ በቃ የተለየ ስሜት ስለሆነ ምን እየሆነ ነው ይሄ ልጅ ለምንድነው እንደዚህ ያቀፈኝ እያለች እንግዲህ ይመስላል ወይዘሮ ገነት እየተደነቀች እየተገረመች ነበረ።
እናም ልክ ብሌንን አቅፋት ወደ ቤት አላዩትም። ዝራው ሁሉ ሲሄዱ እሱ ቆሞ አንድ ቀን ልጅሽ መሆንን ስታቂ እኔንም ልክ እንደ ብሌን በደንብ ታቅፊኛለሽ እያለ እያብሰለሰለ ራሱ እንደገና ተከተላቸው። እነሱ ግን በስሜቱ ነው። ብሌንና አሳዳጊዋ ወይም ወይዘሮ ገነት ተቃቅፈው መንገዳቸውን ይዘው እየሄዱ ነበር። እሱ ቁሞ ነበረ። ማንም ና ያለው አልነበረም። እሱም በሀሳብ እየተብሰለሰለ ግን ተከትሏቸው ሂዷል። እናም እንግዲህ ቃልዬን እናቷ ቁጭ አርጋ ጠይቃታለች። ለምንድን ነው እንደዚህ ያደረግሽው? ምን ቢፈጠር እንደዚህ ያደረግሽ? እንዳትመጣ እዚህ ቤት ብዬሽ የለም ወይ? የእናትሽን ትእዛዝ አለማክበር ነው? እኔን አልሰማም ብለሽ ነው? ካሁን በኋላ ምልሽን ማሰሚ ከሆነ አንቺም አብረሽ የምትወጪ ይሆናል ብላ ቁርጡን ነግራታለች። እንግዲህ ቃልዬ የምትገባበት ግራ ግብት ብሏታል። በምን መልኩ እሷን ማሳመን እንዳለባት ስላላወቀች ጨንቋታል። እናም እሺ ዛሬውኑ ይችን ልጅ አሁን ጥሪና ከቤት አስወጭልኝ ዛሬውኑ አለቻት። ግራ ገባት። ምን ማድረግ እንዳለባት ግራ ገብቷታል። እናቴ እኔ እኮ እሷን ላለማስወጣት ብዙ ምክንያቶች አሉኝ። ከምክንያቴ መካከል የእሷ እናት አባቶች እኮ ዛሬ በህይወት ባይኖሩም አንቺ ጥለሽ ሜዳ ላይ በሄድሽ ሰዓት ከጎዳና አንስተው ሳያረጉኝ እነሱ ናቸው ያሳደጉኝ። እናም ዛሬ እኔ እናቴን ሳገኝና ሲሞላልኝ የእነሱን ልጅ አያገባኝም ጎዳና ውጭ ብዬ ነው መጣል ያለብኝ? እንደዛ ነው ውለታቸውን የምመልሰው? አንቺስ ቢሆን ልጅሽን አሳድገው ለቁም ነገር ያደረሱልሽን ሰዎች ውለታቸውን በዚህ መልኩ ነው የምትክሽው? እንዴት ነው እንደዚህ የምታደርጊው? ብላ እናቷን እንደዛ ነው፣ ለዛ ነበር እኔ አትወጣም ከዚህ ቤት ያልኩሽ። ለማንኛውም ግን እኔ ካንቺ ከእናቴ ትእዛዝ አልወጣም። አይሆንም፣ እኔ ላይ አልፈልግም ካልሽኝ ይኸው አሁኑኑ ውጭ ብዬ ነግራታለሁ አለቻት። ብላ ብድግ ስትል ያው ደካማ ጎኗን ስለምታቅ ሰላምዬም ልቧ ተረበሸ። እንዴት እንዳረጋለሁ ልጅያን ያሳደጉልኝ አለችና እሺ በቃ ታያት ለተወሰነ ጊዜ ትቀመጥ ብላ ፈቀደችላት። ቃልዬም እንግዲህ በደስታ ቦረቀች፣ ይሄ ነገር ከችግር ስላወጣት ማለት ነው። እናም ሄዳ ነገረቻት። ለተወሰነ ጊዜ ፈቅዳልሻለኝ፣ እናም እባክሽ በቻልሽው መጠን ቢያንስ እሷ ፊት እንኳ ጥሩ ሰው ለመሆን ሞክሪ። ስላንቺ መጥፎ ነገር ስለነገርኳት ያንኑ መጥፎ ነገር እየሰራሽ ደግሞ አታሳያት። እባክሽ ተለወጪ ቢያንስ እሷ ፊት አለቻት። ሀዬ ቃልዬ እንደታስቢ እተውንልሻለሁ ቆንጆ አድርጌ ካሁን በኋላ አሳብ አይግባሽ አለቻት። እንዲህ እያሉ ምሳ ሰዓት ደርሶ ምሳ ሰርታ ብሌንም ስታቀርብላቸው ጠረጴዛ ላይ ነበሩ የቀረቡት ሁሉም እና ወይዘሮ ሰላም ብሌንንም ነይ አንቺም ነይ ሳህን ያዥና ቁጭ በያ እኛ ጋር ቤት የት ልትሄጂ ነው አለቻት። እንግዲህ ቃልዬ ሰራተኛ የትኛ ጋር ልትበላ ነው? እዛ ኪችን ሄዳ ትብላ እንጂ ለምንድን ነው እኛ ጋር ቁጭ ብላ የምትበላው አለቻት። ለምንድን እንደዚህ የምትይው? ስንት ቀን ነው የነገርኩሽ? ሰዎችን ስሜታቸውን ሊጎዳ የሚችል ነገር አትናገር ያላልኩሽም? ደግሞስ ብትበላ እኛ ጋር ምን ችግር አለው? ታያት ትብላ፣ ቁጭ ብላ ትብላ። እሷ ሰው አይደለችም? እንደዚህ እንዳትብይሻለሁ አንቺ ባለጌ ብላ ተቆጣቸው። ብሌንም እትዬ ልክ ናት እሷ ችግር የለውም እኔ ኪችን እበላለሁ ለእኔ የሚሻለኝ እዛ ነው አለች። አይ አይሆንም፣ ነይ ብሌን እዚሁ ቁጭ በይ ከኛ ጋር ነው የምትበይው። እኔ እኮ ስንት ጊዜ ነው ብሌን ልክ እንደ አንቺ እንደ ልጄ ናት እንዳትናገሪያ ብዬ ያልኩሽ። አንቺ ልክ እንደ እሷ እንደ ልጄ ነሽ። ነይ ቁጭ በይና ብይ ብላ መቀመጫ እንድትቀመጥ ጋበዘቻት። ብሌንም እንግዲህ ቁጭ ብላ እየበላች ሳለ እናቲቱ በቃኛለች፣ ወይም ወይዘሮ ሰላም በቃኛለች ምንም ሳትበላ። ሄለን ደግሞ ያው የጎዳና ስታይል አለ አይደል አበላል ጥርግርግ እያረገች እነሱን አታይ የሚያወሩትንም አሰማም። በቃ የጫተር ዜና አስመስላ ጉንጯን እየበላች ነበረ። ቃልዬ እየተሳቀቀች ቆንጠጥ ታረጋታለች። ታይ እንጂ ለምን እንደምትቆነጥጪ ልብላበት ትላለች። አይ እምብይ ብይ እኮ ነው አለች ደንግጣ። ከዛም እንዲህ እያሉ ሰላምም ልትሄድ ስትነሳ እናቴ ሳትበይ የተነሳሽ ግን ሰሞኑ ወጣ አብዝተሻል፣ ምን አዲስ ነገር አለ አለቻት። ያንቺን የአንዷን ቅንጣት ልጄን ጉዳይ እያስተካከልኩ ነዋ፣ ውክልናውን በስምሽ ለማድረግ እናም ያሉትን ነገሮች ከልጄ እንደ ልጄ አንቺ ልጅ አይደለሽ በቃ በስምሽ ላረግ ነው አለቻት። በቃ ፈነደቀች እላችኋለሁ። ቃልዬ የምታረገው ቁጡ ጥፍት አለባት። የዛኔ ብሌን ደነገጠች። ምግቡን ጥላ ወታ በሩን ከፍታ ሄደች። እና ምን ሆና ነው ብሌን ምን ሆና ነው ጥላ ሄደችው ምግቡን ስትል
ቃልዬ ተቀዳድማ የጣደችው ነገር ትዝ ብሏት ይሆናል። ምን ትሆናለች ማሚዬ? አንቺ ብቻ በቃ ሂጂ እንዳይረፍድብሽ፣ ቶሎ ሂጂና ጨራሽ። በጣም ደስ ይላል እናቴ። በቃ በስጋም በህግም ልጅሽ ያደረግሽ ማለት ነው አለቻት። እንዴ አወና አንቺ ልጅ አይደለሽ እንዴ ታዲያ? ልክ ነው እኮ ያደረኩት ስትላት፣ አዎ ማዬ እሱስ ልክ ነው። ሂጂ በቃ ማሚ ሂጂ እንዳይረፍድብሽ ስትላት፣ እሱ እንኳ ሰዓት ገና ነው ደርሳለሁ። በዛ ላይ እኮ ስትል፣ አይደለም ቀድሞ መገኘትን የሚያክል የለም ሂጂ በቃ ብላ ሸኘቻት። የዛኔ እንግዲህ በልቧ አለችና አሁን ማንም አያስፈልገኝም፣ የማንም እርዳታ አልጠይቅም። በኃይሉም ሆነ ይሄ ሳሚ የሚባል ልጅ ማናቸውም ሳያስፈልጉኝ ባለ ሀብት ለሆን ነው የዚህ ቤት ብቸኛ ወራሽ እኔ ራሴ ብቻ ለሆን ነው እያለች ስትመጻደቅ ከጎኗ ያለችውን እንግዲህ ረስታት ነበረ ማለት ይቻላል። በድንገት ዘወር ስትል ሄለን አለች። ከዛም በጣም ተናዳ እችንማ ማስወገድ አለብኝ በሆነ መንገድ ሄለን ከዚህ ቤት መወገድ አለባት። እንዴት ነው ወደዛ ጎዳና ህይወት ልትመልሰ የምትሞክረው? ማስወገድ አለብኝ እያለች ነው እንግዲህ። በቀጣይ ብሌንስ ለወይዘሮ ሰላም እውነቱን ትናገር ይሆን ወይስ ደግሞ ብሌንና ሄለን ተጣልተው እውነቱ ይወጣ ይሆን? ብቻ ሰላም በሆነ መንገድ እንደምታውቅ ተስፋ እናደርጋለን። በሌላ በኩል ደግሞ ዳግም ሳሚን ሊያመሰግነው ከተደዋወሉና ከተቀጣጠሩ በኋላ እናቴ መሆኗን መች ነው ያወቅከው አለው። እናት መሆኗን ከድሮ ጀምሮ ያውቅ ነበር አሉ። አሀ ስለዚህ እናቴን ያሳገትከኝና ያስደበደብከኝ እናቴ መሆኗን እያወክ ነው ማለት ነው አለና እንግዲህ በቦክስ እስኪ በቃው ከመታው በኋላ ከዛ በኋላ ሳሚ ቁንጫ ተረጋጋ ብዬ ነው አሁን አንተም ወንድ ሆነህ ነው አለና አንድ የዘረረው መሬት ላይ ግን ከመሬት ሲነሳ በከባዱ ሌላ ችግር ተፈጠረ። ይሄም ችግር ዳግም ቢላዋ ይዞ ነበር በኪሱ። ያንን ቢላዋ አውጥቶ ሳሚን ወጋው። ውድ የወይኗ ሚዲያ ቤተሰቦች በቀጣይ ዳግም ይያዝ ይሆን? ሳሚ ሲሞት ይሆን ወይንስ ደግሞ በሰላም ይኖሩ ይሆን? በሌላ በኩል ደግሞ በኃይል ውስጥ ተፈቶ ምን ያደርግ ይሆን? በመጀመሪያ እንደተፈታው አንቺ ጋር ነው መጣ ብሎ ለቃል መልእክት ልኮባታል። ብቻ ቃል በዚህም በዛም ውጥረት ውስጥ ነች። በሌላ በኩል ደስታ ላይ ነች። እናቷ ውርሱን እያፋጠነችላት ስለሆነ እና የወይኗ ሚዲያ ቤተሰቦች ቀጣዩን ፓርት በቀጣይ ይዤ የምመጣ ይሆናል። ለጊዜው ይህንን ይመስላል። ሰላማችሁ ይብዛ።